የዛሬው የኹጥባ ትኩረታችን ስለ አንድ እስልምና ካስማ ይሆናል። ሰዕድ እብኑ ሙዓዝ የአንሷሮቹ አለቃ፣ የአንሷሮቹ መሪ፣ ወጣት ጀግና፣ ለመሞቱ ፍጥረት ዓለሙ የደነገጠለት ስለሱና ስለ ገድሉ እናውሳለን። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ጥሪያቸውን ይዘው ሲነሱ ተቀባይ አላገኙ። ሁሉም ተጋጫቸው። የቁረይሽ መሳፍንት በሳቸው ላይ ዘመቻቸውን ቀጠሉ። ስማቸውን ማጥፋት ጀመሩ። 13 ዓመት ደከሙ። ሁሌም ለሐጅ ፕሮግራም ወደ ካዕባ የሚመጡ አረቦችን ያናግሩ ነበር። መን ዩእዊኒ፣ ማን ነው ከእናንተ መሃል የሚያስጠጋኝ፣ አብሬውም መሆን የጌታዬን መልእክት ማደርስ እያሉ ይማጸኑ ነበር። ሁሉም ጎሳዎች የቁረይሽን ፕሮፓጋንዳ ተቀብለው ከነቢዩ ሸሽተዋል። ዱላው ሲበዛ፣ ወንጠጣው ሲበረታ ከፈሎ ወደኛው አገር ወደ ሐበሻ ላኩ። አሁንም ዳዕዋቸውን ቀጠሉ። ቁም ፈአንዚር ተብለዋል። ቁም አስጠንቅቅ፣ አልተቀመጡም። ለመጣው ሁሉ ሐሳብ ያቀርቡ ነበር። ቁረይሾችም ነቢዩ ተቀባይነት እንዳያገኙ ሰለላሁ ዐለይሂ ወሰለም ሴራቸውን ነዙ። ኢን ሁወ ኢላ ሲሕሩን ዩእተር፣ ኢን ሁወ ኢላ ቀውሉል በሸር እያሉ ነዙ። የተለያዩ አገር አመራሮች ሲገቡ ጆሮአቸውን በጥጥ ይሸፍኑ ነበር የነቢዩን ንግግር ላለመስማት። የአላህ ውሳኔ ሆነና አንዴ የአንሷር 6 ወጣቶች ጋር ተገናኙ። ሚን አይነ አንቱም አላቸው። ከየት ናችሁ እናንተ? እኛማ ከመዲና ከየትሪብ ባሉ ስሙ ያኔ የትሪብ የተለያየ ስም አላት። መዲና፣ የትሪብ፣ ጣባ፣ ዳር፣ ጠይባ ስሟ ብዙ ነው። የነቢዩ ዓለይሂ ሰላቱ ወሰላም መንገድ እኛ ከየትሪብ ሚን መዋሊ የሁድ የይሁዶች ጎረቤት አይደላችሁ እንዳሏቸው አዎናል። ለመጽሐፍ ሰዎች ቅርብ መሆናቸውን ሲያውቁ ነቢዩ ዲናቸውን አቀረቡ። እኔ አላህ ነቢይ ነኝ፣ ልጣራው ወደ አላህ ነው። ቁርአን ደግሞ ይሄ ይባላል። ኢብራሂም ማለት ወንድሜ ነው፣ ኢየሱስ ወንድሜ ነው። ዘረዘሩላቸው፣ ተመሰሱ። እና አስዓድ ብኑ ዙራራ የሚባለው አንሷሪ አብሯቸው ነበር። ከዛም ዞር አሉና እንዲህ ሰውዬ የሁዳዎቹ የሚያስፈራሩብን በሱ አይደለም እንዴ? የሁዶቹ ከአንሷር ጋር ያኔ ሲጋጩ መዲና ላይ ጠብቁን፣ የመጨረሻው ነቢይ ይመጣል፣ ዘመኑ አጥሎናል፣ ኮከቡ ወጣለች፣ ከሱ ጋር ሆነን የምናጠፋችሁ ይሏቸው ነው። የነቢዩን ስም ያውቁ ነበር አንሷሮች። የመጨረሻው ነቢይ ዘመኑ እንዳጠለላቸው ሲሰማሉ። ከዛም ተመካከሩ፣ ይሄ ነቢይ እንዳያመልጠናል። ተሰበሰቡና እስልምናን ከነቢዩ እጅ ተቀበሉ። ለነቢዩ ዓለይሂ ሰላቱ ወሰላም አንድ ቃል አሏቸው። የአላህ መልእክተኛ እኛ ሕዝባችንን ጥለን መጥተናል። አውስና ኸዝረጅ ይባላሉ። ያኔ በሁለቱ መሃል ከፍተኛ ጦርነት አልፏል። የውሙ ቡዓት ይባላል። በርካታ አመራሮች የተገደለበት ፍልሚያ ነው። እርስ በርስ ተጋለን ፊት ተዟዙረን ነው ያለ። መጠህ አንድ ካረከን ካንተ በላይ እዚህ ምድር ላይ የተከበረ የለም አላቸው። መርሐባ አሏቸው። ከነሱ ጋር አስከትለው ዲንን እንዲያስተምር ሙስዓብ ብን ዑመይር ላኩት። የእሳቸውን ሰሓባ ሙስዓብ መዲና ከተመ። ከአስዓድ ብን ዙራራ ግቢ ሆኖ እስልምናን ማስተማር ጀመረ። ሲያስተምር ይሄ ወሬ ለአንሷሮቹ አለቃ ለሰዕድ ብን ሙዓዝ ይደርሳል። አንተ አትሰማም እንዴ? አንድ ግለሰብ መጥቶ የአገርህን ሕዝብ እያምታታ ነው አሉት። ተቆጦ ሲገባ ያ ግቢ ሰዕድ ብን ዙራራ ግቢ ነው። የእሱ ደግሞ ያክስት ልጅ ነው የመሪው። በጣም ሳት ጎርሶ ያ ሰዕድ አንተ ከኔ ዘንድ የዝምድና ገመድህን ተጠቅመ ነው እንዲህ ያለ ትእዛዝ የምትፈጽማ? ለነፍሳችሁ ፍላጎት ካላችሁ ጥላችሁ ውጡ አላችሁ። ወጣት ነው፣ ግርማ ሞገስ ያለው ነው፣ የአገሪቱ ጀነራል ነው፣ ህዝቡ የሚያከብረው የሚታዘዘው መሪ ነው። አስዓድም ወደ ሙስዓብ ተመለከተ። ሙስዓብም ዞር አለና በአንድ ቃል ንዴቱን ዋጠ። አወተጅሊስ ፈተስማ፣ ቁጭ በልና ንግግሬን ስማ።
ፈኢን ረዲተ ቀቢልተ ከወደድከው ትቀበለኛለህ፣ ወኢን ከሪህተ ከጠላኸው የጠላኸው ከአገር ይዘን እንወጣለን አሉት። ይህ ትልቅ መሪ ጦሩን ተከለና አንሰፍት እውነት ብላ ልስማህ ቁጭ አለ። ሙስዓብ ብን ዑመይር ከነቢዩ የተማረውን ኑር ለቀቀበት። ስለ እስልምና አብራራለት። ሰሓቦቹ ምን ይላሉ? ከዛ በኋላ ያሉ ሰዓድ ብን ሙዓዝ መሪያቸው ሸሃዳ ከመናገሩ በፊት ፊቱ ሲበራ እናየው ነበር። እየተገረመ ይሰማዋል። ስለ እስልምና፣ ስለ የውመል ቂያማ፣ ስለ ቁርአን፣ ስለ ነቢያት ታሪክ ማዕቁት ታሪክ ተመሰጸ። ልክ ንግግሩ እንደጨረሰ ወደ እናንተ እምነት ለመግባት ምንድነው የሚደረገው አላቸው። ሸሃዳውን ተቀበለ። ሰዓድ እብኑ ሙዓዝ የሀገሪቱ መሪ ጀነራል። ይህ ጀነራል ይህን ተቀብሎ አልቀረም። ታሪኩ ከዚህ ይጀምራል። ወደ ህዝቡ ተመለሰ፣ ሰበሰባቸው። ያ ማዕሸረ አልአንሳር፣ ያ በኒ ዓብድ ጃር ነው የሚባሉት ያኔ ተሰብሰቡ አላቸው። ከይፈ አምሪ ፊኩም፣ እኔ እናንተ ዘንድ ደረጃዬ ቦታዬ ምንድን ነው አሉ። አንተ ሰይዱና አለቃችን፣ ያለቃችን ልጅ የተከበርከው አሉ። እንግዳ አላቸው፣ የሴቶቻችሁም የወንዶቻችሁም ንግግር ከኔ ጋር ክልክል ነው፣ በነቢዩ መሐመድ በአላህ እስክታምኑ አላቸው። ሰዓድ ብን ሙዓዝ ህዝቦቹን ያሰለፈ የ30 ዓመት ወጣት ነበር። እስልምና ሲቀበል የ30 ዓመት ወጣት ህዝቡ አይደለም ትእዛዙን እምነታቸውን ለመቀየር ዝግጁ የሆኑለት መሪ ነበር። ሰዓድ አንድም መሪ በገንዘብ እሺ ትለው ይሆናል፣ በጊዜ እሺ ትለው ይሆናል፣ በጉልበት እሺ ትለው ይሆናል። በኢማንህ እንዴት እሺ ትለዋል? እንዴት ቢወዱት ነው? እንዴት ቢያከብሩት ነው? እንዴት አይነት ስልጣና ነው ነበር? ሰው እምነቱን እስኪሰጠው ድረስ እጁ የገባ ሰዓድ ብን ሙዓዝ የነቢዩ ጋሻ ሆኖ ዘለቀ። የኡሁድ ጦርነት ላይ በርካታ ሰሃቦቹ ሰልፉ ሲናድ ነቢዩ ጥግ ሆኖ ሰይፍ የተቀበለ እሱ ነው። የነቢዩ የቅርብ ወዳጅ አማካሪያቸው ነው። እንደምታውቁት በእስልምና ላይ ከፍተኛው ከባዱ ጦርነት የሚባለው የውሙል አሕዛብ ነው። ጭፍራዎቹ እነ ቁረይሽ እነ ገጦፋን የሁዶችን ጨምሮ እስልምናን አንዴ ጨፍልቀን እናጠፋለን ብለው የዘመቱበት ወቅት። ሰዓድ ብን ሙዓዝ ያኔ ሙስሊሙ ሲወጠር ነቢዩ አንድን መንገድ ፈጠሩ። መዲናን ከተራራ ጫፍ እስከ ተራራ ጫፍ ጉድጓድን ቆፍራሉ ቁረይሾችን ለመመለስ ተሳካላቸው። ቀኑ ሲበዛባቸው መወጠሩ ሲከብዳቸው ውሃ አጡ፣ ምግብ አጡ። ያኔ ጦሩን የጠላትን ጦር ለመበተን አንድ ስትራቴጂ ነብዩ ቀየሱ። ገጠፋን ለሚባለው ጦር የቁረይሽን አጋዥ ለሱ የመዲናን ቴምር ሊሰጡት ተስማሙ። የዓመት ቴምር ግን ሊመለስ ጦሩን ልብ። ከዛ ይሄን ሰዓድን ጠሩት። ያ ሰዓድ እንደዚህ አስቤያለሁ አሉት። ሰዓድ ምን አላቸው? የአላህ መልእክተኛ ይሄ አላህ ያወረደልህ ወሕይ ነው ሐሳብ መስጠት ማንችለው ወይስ የጦርነት ስትራቴጂ ነው አላቸው። አይ በአንድ ላይ ያጠፏችሁ ሲዘምቱ ኃይላቸውን ለመበተን አስቤ ነው አሉ። እንደዛማ ከሆነ የአላህ መልእክተኛ ይሄ አይሆንም አላቸው። እንዴት አሉት? እኛ እና ገጠፋን ሽርክ ላይ ነበርን፣ ጣዖት አምላኪ ነበርን። ያኔ ለኛ አድረው ተንበርክከው ነው የሚኖሩት። አሁን አንተን ከተከተልነ በኋላ አላህን ካወቅነ በኋላ ቁርአንን ካዝነ በኋላ ጭራሽ ሰጠን እንደራደራለን። የአላህ መልእክተኛ አይሆንም ማለት ነው። ተመልከቱ ጀግንነት። ነቢዩም ቃሉን አጸደቁ፣ አቆሙ። ከጀርባ የሁዶች ካዷቸው። ሙስሊሞችን ከውስጥ ለማጥቃት ጣሩ። ነቢዩ ውጥረት ውስጥ ገቡ። ወኢዛገቲል አብሳር ወበለገቲል ቁሉቡል ሐናጅር። ከባድ ውጥረት ውስጥ ገቡ። ያኔ ወደ አርረሕማን እጃቸውን አነሱ። አላህ ወይ በምትመልሳቸው መልሳቸው። አላህም ንፋስንና ሰራዊቱን ላከ። የቁረይሽን ዳሶች አፈራረሰው። ሰራዊቱ ተበትኖ ጠፋ። ያኔ በዛ ወቅት ላይ ከርቀት ጉድጓዱ ጫፍ ላይ አንድ የቁረይሽ ጦር ቀስት ይወረውራል። ሰዓድ ቁሞ ነበር።
ድንገት የለበሰው ለምድ እዚህ ጋር ብቻ ነው፣ እጁ ክፍት ነው። ደም ስሩን አገኘ፣ ደሙ ፈሰሰ። መቆም አልቻለም። ነቢዩ አከሙት፣ አንዴ ሁለቴ ሶስቴ፣ ሊቆም አልቻለም። ያኔ ሰዓድ አንድ ዱዓ አረገ። አላህ ሆይ ከቁረይሾቹ ጋር ከዚህ በኋላ ፍልሚያ ካለን አቆየኝ፣ ካልሆነ አንተን መገናኘት እፈልጋለሁ። አላህ ሆይ አለ። ነገር ግን እነዚህ ካዱነኔ በኒ ቁረይዛ ይሁዶች ፍጻሜ ሳታሳይ እንዳትወስዱ ነው። ነቢዩም ዓለይሂ ሰላቱ ወሰላም የአሕዛብ ጦርነትን ጨርሰው ወደ ቤታቸው ሲሄዱ ጅብሪል በራቸው መጣ። የአላህ መልእክተኛ ለምድህን አወለክ? የጦር ለምድህን አለ። መላእካን እኮ አላወለቁም። ተከተለኝ በኒ ቁረይዛ፣ መሬቱን እኔ አርገፈግፈዋለሁ አላቸው። ነቢዩም ሰሃባውን አዘዙና ዘመቱ። በኒ ቁረይዛ ገቡና 20 ቀን አጠሯቸው። ይሁዶችን አንወርድም አሉ ከቤታቸው። ሕስን ይባላል። ያኔ ከባድ ትልቅ አጥር ነው የሚኖሩበት፣ ትልቅ ግንብ ነው። መጨረሻ ከ20 ቀን በኋላ ሰዓድ ብን ሙዓዝ ይዳኝነ እንውረድ። እሱ ድሮ አንሷር የትሪብ ያለ ወዳጃቸው አይጨክንብንም ብለው እሱ ይፍረዳው፣ ክፈቱ በራችሁን ተባሉ። ነቢዩ ቃል ሰጥቷቸው ያኔ ሰዓድን አምጡት አሉ ነቢዩ ዓለይሂ ሰላቱ ወሰላም። የአላህ መልእክተኛ ታሞ ተኝቶ ነው ተባለ። ይዛችሁት ነው። ሰዓድ ተጭኖ መጣ። ነቢዩም ለሰሃቦቹ ምን አሉ? ቁሙ ኢላ ሰይዲኩም ፈአንዚሉ፣ ወደ አለቃችሁ ቁሙና አውርዱት አሉ። ወረደ። ለምን ነው የተጠራው? እንድትዳኝ። ዳኛ እንደሆን ፈቅዳችኋል? አዎ። ወደ ሰሃቦቹ ዞረ። እዚህ አካባቢ እኔ እንድዳኝ ትፈቅዳላችሁ? አዎን አለ ሰሃባ። ወደ ይሁዶቹ ዞረ። ፍርዴን ትቀበላላችሁ? አዎ አሉ። ከፊት ለፊት ሰይዱል ሙርሰሊን እንዴት ቀና ብሎ እያቸው አንገቱን ደፋና ወሚንሃ ሁና የርዳ ቢሕክሚ፣ እዚህ ፊት ለፊቴስ ፍርዴን ይቀበላሉ ነው ያለ። ነቢዩ ዓለይሂ ሰላቱ ወሰላም ነዓም ተቀብያለሁ። ያኔ ሰዓድ ፍርድ ሰጠ። ጦርነቱ ላይ የተሳተፉ ከኋላ ሆነው በር የከፈቱ ከውስጡ ነው ያጠቁና ሁሉም እንዲገደሉ ወስናል። የጦረኛ ቅጣት አወጀ። ንብረታቸው ይወረስ ብሎ ወሰነ። ነቢዩ ያን ያስከትለው ከባድ ቃል ተናገሩ። ፈቀድ ሐከምት ቢማ ሐከመ አላህ ሚን ፈውቂ 7 ሰማዋት። አንተ አሁን የተናገርከው አላህ ከሰማቱ ሰማይ በላይ ሆኖ የተናገረው ነው። ውሳኔው ጸደቀ። ልክ ቃሉ ይቺ ስለነበረች ፍርድ ከሰጠ በኋላ እጁ ፈነዳ፣ ደሙ ፈሰሰ። ሰዓድን ወደ ቤት መለሱት። ምሽት ላይ ድንገት ጅብሪል ወደ ነቢዩ ዓለይሂ ሰላቱ ወሰላም ወረደ። አንተ ሙሐመድ ከኡመቶች ውስጥ ዛሬ አንድ ሰው ሞተ፣ እሱን ለመሸኘት 70 መላእክት ወረዳሉ። ሰዓድ መሆኑን አወቁ ነቢዩ ዓለይሂ ሰላቱ ወሰላም። ሩጠው ወደ ሰዓድ ቤት ሮጡ፣ ይፈጥናሉ። ሰሃቦች ይከተላሉ ጫማቸው እስኪበጠስ ድረስ። የአላህ መልእክተኛ ረጋ በል ፈጠንክ ይሏቸዋል። ተከተሉኝ። እንደ ሐንዘላ ደግሞ መላእክት አጥሮት እንዳይጠብቀን አሉ ነቢዩ ዓለይሂ ሰላቱ ወሰላም። ነቢዩ ወደ ሰዓድ ሄዱ። እናቱ እያለቀሰች አገኙ። ሁሉም እናት ለቅሶ ውሸታም ነው፣ የሰዓድ እናት ስትቀር አሉ ነቢዩ ዓለይሂ ሰላቱ ወሰላም። ከዛም ጠጋሉና ለእናቱ ምን አሏት? አንቺ ሆይ እህተዘ ዐርሹ ረሕማን ሊመውቲ ሰዓድ አሏት ነቢዩ ዓለይሂ ሰላቱ ወሰላም። ለሰዓድ ሞት እኮ የሰማዩ ዋና ዐርሽ የሚባለው ዓለም ራደለት አሉ ነቢዩ ዓለይሂ ሰላቱ ወሰላም። እንዴት አይነት ደረጃ! እርግጥ ነው አውቃለሁ ለብዙ ሰዎች ስቴዲየም እንደምንሄድላቸው፣ የጭፈራ ቤት አዳራሾች እንደሚጮሁላቸው አውቃለሁ። ከምድር በላይ ከሰማይ ሰማያት በላይ ዐርሽ የሚባለው ግዙፍ ዓለም ለአንድ ወጣት ሞት ተርገፈገፈ። 70 መላእክት አላህ ላከ ጀናዛውን እንዲያጅቡ። ጀናዛውን ተሸክመው ሲሄዱ ቀለላቸው። ግዙፍ ነበር ቁመናው። የአላህ መልእክተኛ ጀናዛው ቀለለን አሉ። እናንተ እኮ አይደለም የተሸከማችሁት መላእክት ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሰዓድ በክብር ወደ መጨረሻው ዓለም ተሻገረ። የአላህን ውዴታ አገኘ። ቀብሩን ስንቆፍር ይላል አቡ ሰዒድን አልኹድሪ፣ ቀብሩን ስንቆፍር የቀብሩ ላሕድ እስክንደርስ ድረስ ሚስክ ይወጣ ነበር ከቀብሩ አልሽት፣ አፈሩ ያውድ ነበር። በክብር ቀበሩት። ሰዓድ
የእስልምና ባለውለታ የነብዩ ባልደረባ አርሽ ለሞቱ የተንቀጠቀጠለት ከሙሃጅሮቹ አቡበክር ስዲቅ እንደሆነ ሁሉ የአንሷሮቹ ስዲቅ የሚባለው ግለሰብ እስልምና ሲቀበል 30 ዓመቱ ሲሞት 36 ዓመቱ በ6 ዓመት የእስልምና ቆይታ ውስጥ ህዝቡን ወደ እስልምና አምጥቶ ሲሞት የላይኛው ዓለም ለሱ ተርገፈገፈ። ሰዓድ የሁላችን ተምሳሌት፣ ሰዓድ የሁላችን ሞዴል፣ ሰዓድ ለዲኑ ለመልፋት ላሰቡ ወጣቶች ሁሉ ተምሳሌት። አላ ወፈዐሉ ኸይራት ወስተግፊሩ ረበኩም ፈያ ፈውዘ ሙስተግፊሪን